ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታወቀ። ዛሬ በሰሜን ምዕራብ ትግራይ ሸራሮ አካባቢ በተፈጸመው የድሮን ጥቃት በዕለታዊ ስራቸው ላይ በነበሩ የትግራይ ሰራዊት አባላት የህይወት የአካልና የንብረት ጉዳት ማድረሱን ተገልጿል። ስርዓቱ በመላ ሀገሪቷና ህዝቦቿ ላይ በከፈተው አውዳሚ ጦርነት ሀገሪቱና ቀጠናውን ወደማያባራ ቀውስ ከማስገባቱ በፊት ዓለም አቀፍ ማህበረሰብ በጊዜ እርምጃ እንዲወስድ የትግራይ ብሔራዊ ክልላዊ መንግስት አሳስቧል። መግለጫውን ሙሉ ብርሃን ዳርጌ ታቀርባለች። የትግራይ ክልላዊ መንግስት መግለጫ የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታውቋል። የትግራይ ብሔራዊ ክልላዊ መንግስት የብልጽግና ስርዓት የትግራይ ህዝብ ለማጥፋት ጄኖሳይድ በማወጅ በሚሊዮን የሚቆጠር ህዝብ ለሞት፣ ለአካል ጉዳት፣ ስደት፣ መፈናቀልና ማህበራዊ ኢኮኖሚያዊ ውድመት በመዳረጉ ያልረካው የብልጽግና ስርዓት በዓለም አቀፍ ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነት በማፍረስ በጦርነት ያልቋጨውን ፍላጎቱ አሁን ማጠናክሮ በመቀጠል ትግራይና የትግራይ ህዝብ ለማንበርከክ ሁሉ አይነት ግፍና በደል ሲፈጽም መቆየቱን መግለጫው አስታውሷል። የትግራይ ህዝብ ሳይጠፋ እንቅልፍ የለኝም በማለት ሁሉንም አይነት ግፍ እየፈጸመ ያለው የብልጽግና ስርዓት ወደ ዛሬ ሌሊት በሚያነጋ በሰሜን ምዕራብ ትግራይ ሸራሮ አካባቢ የድሮን ጥቃት በመፈጸም በዕለታዊ ስራቸው ላይ የነበሩ የትግራይ ሰራዊት አባላት ህይወት፣ የአካልና የንብረት ጉዳት አድርሷል። ይህ ስርዓቱ ከዚህ በፊትም የፕሪቶሪያ ስምምነትን በመጣስ በተለያዩ የትግራይ አካባቢዎች በሰላማውያን ሰዎች ላይ የድሮን ድብደባ መፈጸሙ መግለጫው አስታውሷል። በአሁኑ ሰዓት ግዛታዊ መሬቱ በተወረረበት፣ ህዝብ ከቀየው በተፈናቀለበትና በተሰደደበት፣ ከደረሰበት ማህበራዊ ኢኮኖሚያዊ ውድመት ያላገገመ የትግራይ ህዝብ በተፈጸመበት ጄኖሳይድ ፍትህ አጥቶ ባለበት ሰዓት የብልጽግና ስርዓት በግፍ ላይ ግፍ በመፈጸም በጀት፣ ነዳጅ፣ መድኃኒት፣ ጥሬ ገንዘብና ሌሎችን በመከልከል ሊያንበረክከው ያልቻለው ህዝብ አሁንም በድጋሚ ለማጥፋት እየተዘጋጀ መሆኑ አክሏል። የብልጽግና ስርዓት በትግራይ ላይ በግልጽ እያወጀው ያለው ጦርነት የሚያረጋግጠው ሀቅ ቢኖር ስርዓቱ ከጦርነት ውጭ ሊኖር የማይችል መሆኑን ነው ያለው መግለጫው። የትግራይ ህዝብ ሉዓላዊነቴ ይከበር፣ የተፈናቀለ ህዝብ ይመለስ፣ ፍትህና የህግ የበላይነት፣ የልማትና ዳግመ ግንባታ፣ ሰብአዊና ዲሞክራሲያዊ መብት ይከበርልኝ በማለቱ አድሎ፣ ከበባ እና ክልከላ የድሮን ድብደባ ምላሹ መሆኑ መግለጫው ያስረዳል። የትግራይ ህዝብ የሰላም ጥያቄና ትዕግስተኝነቱ እንደ ፍርሃት እየተቆጠረ ነው ያለው መግለጫው ትላንት በግፈኞች አልተንበረከከም ብቻ ሳይሆን ጠላቶችን ቀብሯል። ዛሬም በትምክህት የትግራይ ህዝብን ማንበርከክ እንደማይቻል ሊታወቅ ይገባል ሲል አስምሮበታል። በዚህ አጋጣሚ ዛሬ በተፈጸመው የድሮን ጥቃት ተከትሎ ጀግናው የሸራሮና ታሕታይ አዲያቦ ህዝብ ያሳየው ድጋፍና ወኔ የትግራይ መንግስት ያለውን አድናቆት እየገለጸ መላው ህዝብን አንድነቱን በማጠናከር ከትግራይ መንግስት ጎን በመሰለፍ ህልውናውንና ግዛታዊ አንድነቱን ለማረጋገጥ እንደሚታገል ያለውን እምነት ገልጿል። በመጨረሻም የብልጽግና ስርዓት በመላ ሀገሪቷንና ህዝቦቿን የተከፈተው አውዳሚ ጦርነት ሀገርና ህዝብን ወደ ከፋ ጥፋት በማስገባት ብሎም ቀጠናውን ወደ ማያባራ ቀውስ ከማስገባቱ በፊት ዓለም አቀፍ ማህበረሰብ በጊዜ እርምጃ እንዲወስድ የትግራይ ብሔራዊ ክልላዊ መንግስት ዛሬ ግንቦት 29 2018 ዓ.ም ባወጣው መግለጫ አሳስቧል። ለረጅም ጊዜ በኮማንድ ፖስት ስር የቆየው የትግራይ ደቡባዊ ዞን የኮረም ከተማ ህዝብ ኮማንድ ፖስቱን መነሳቱ ተከትሎ ከህዝብ ከአመራሩና ከጸጥታ አካላቶች ጋር በተደረገው የተቀናጀ ስራ የአካባቢውን ጸጥታ መሻሻሉ ተገለጸ። የኮረም ነዋሪዎች በኮማንድ ፖስት ስር በነበሩበት ወቅት በርካታ ችግሮች ያጋጥሟቸው እንደነበርና በአሁኑ ሰዓት ግን ነፃ መውጣታቸውንና የአካባቢው ጸጥታ መሻሻሉን ገልጸዋል። ለኃይለ አጽባህ ዘገባ ፍርቱና ገብሩ። ከፕሪቶሪያው የሰላም ስምምነት በኋላ በመከላከያ ኮማንድ ፖስት ስር ይተዳደሩ ከቆዩት የትግራይ ደቡባዊ ዞን ከተሞች መካከል የኮረም ከተማ አንዷ ነበረች። ከተማዋና ህዝቡ በነበረው ኮማንድ ፖስት ቆይታ ውስጥ መጠነ ሰፊ ችግሮችና ስቃዮች ያጋጥሟቸው እንደነበር ነዋሪዎቹ ይናገራሉ። ዋላኳ ተፈናቃላይና በማጨው ኸይዱ ዝነበረ ተመልሱ ሙሳአተው የማጨው ተፈናቃይ ቢመለስም በርካታ ግፎች ይፈጸሙ ነበር። ቤት ለቤት ስርቆት ነበር። ሰው ይደበደብ ነበር። አሁን ግን ሰላማችን አግኝተናል። እንደበደብ ነበር። ልጆቻችን ወደ ትምህርት ቤት መላክ አንችልም ነበር። ወጣቶች ይታሰሩ ነበር፣ ያሰቃዩአቸው ነበር። ወጥተን መግባት አንችልም።
መከላከያ ፌደራል ፖሊሲ የፌደራል መንግስት መከላከያ እዚህ አካባቢ ያለ እስርና ድብደባ ነበር። ወጣቶች በሌሊት ነው ታፍነው የሚወሰዱት። በኮማንድ ፖስቱ በርካታ ግፍ ይፈጸም ነበር። የትግራይ መንግስት ወደ ቦታው እንዲመለስና ሰላምና ልማት እንዲረጋገጥ የህዝቡ ፍላጎት እንደነበር የገለጹት ነዋሪዎቹም በአሁን ሰዓት ከኮማንድ ፖስቱ መውጣታቸውና ተረጋግተው በሰላም ወጥተው ሰርተው እንዲገቡ እንዳስቻላቸው ይገልጻሉ። እዚ መንግስት እዚ ናፍት ዝነበረው ከመለስ መንግስት ወደ ቦታው እንዲመለስና ሰላምና ልማት እንዲመጣልን ህዝቡና ጸጥታ አካላት የተቀናጀ ስራ በመስራቱ ነው አሁን ሰላም አግኝተን ያለ ነው። በጸጥታ ኃይል የተካፈቱ ማለት ትምህርት ቤት በጸጥታ ኃይልና ማህበረሰቡ የተቀናጀ ስራ በአሁን ሰዓት ትምህርት ቤት ተከፍቶ ልጆቻችን ለመማር በቅተዋል። አሁን ሰላም ነው ያለው። አብዚ ሐሳት ምስቲ ናዓልና ለሆነ ሰራዊት ትዴፍ በአሁን ሰዓት ከጸጥታ አመራርና ማህበረሰቡ ጋር በመተባበር በመቀናጀት ወጣቱ ተረጋግቶ በሰላም እየኖረ ይገኛል። ይህ ውጤት አመራሩና ህዝቡ ባደረጉት የተቀናጀ ስራ የመጣ ውጤት በመሆኑ አሁንም የአካባቢያቸውን ሰላምና ደህንነት ዋስትናው እንዲጠበቅ ከሚመለከተው መንግስታዊ አካል ጋር በአንድነት እንደሚሰሩ የከተማዋ ነዋሪዎች ይናገራሉ። ሁሉ ልተወደ መንሰይና አሁን የተደራጀ ወጣት አለ። ከጸጥታው አካላት ጋር በመተባበር እየሰራ ይገኛል። ስለዚህ የአካባቢውን ደህንነት በትኩረት እየጠበቀ ነው። መንሰይ ደጀን ሆይነ ከወጣቱና ከጸጥታው አካል ጋር ሆኜ በጋራ እየሰራው ነው ያለው። የከተማዋ ህዝብ ኮማንድ ፖስቱ በነበረ ወቅት በርካታ ወንጀሎች ይደርሱበት እንደነበር የገለጹት የኮረም ከተማ የወንጀል መከላከል አስተባባሪ ምክትል ኢንስፔክተር አለሙ ግዳይ በአሁን ሰዓት ያለው ሰላም የሁሉም ህዝብ የተቀናጀ ስራ ውጤት እንደሆነ ይገልጻሉ። ፍላይ መንሰይና ህዝባችን በተለይም ወጣቱ እንዲሁም ማህበረሰቡ ከጸጥታ አካላት ጋር ተቀናጅቶም እየሰራ ያለው ስራ እጅግ በጣም ጥሩ ስራ ነው፣ ሊመሰገን ይገባል። ነዋሪው ህዝብ በኮማንድ ፖስት ቆይታው በርካታ ግፍና እስር ይደርስበት እንደነበር ያስታወሱት የኮረም ከንቲባ አቶ ግዳይ ጸጋይ በአካባቢው የነበሩ ጠላቶች ከቦታው ከወጡ በኋላ ህዝቡ ተረጋግቶ የዕለት ተዕለት እንቅስቃሴ እያደረገ መሆኑን ገልጸዋል። አትሐላፊ አይዳና ኸጻናኻ ነዋሪዎቹ የሰዓት እላፊ ነው እየተነበራችሁ እየተባሉ እየተደበደቡ ብዙ ስቃይ አሳልፏል። አሁን ግን ከፖሊስና የተለያዩ የጸጥታ አካላት ጋር ጥሩ ስራ እየሰሩ ነው። በከተማው ሰላማዊ እንቅስቃሴ እየታየ ነው። በመሆኑም ለቀጣይም ዋስትናው የጠበቀ ስራ ለመስራት ከማህበረሰቡና ጸጥታው አካል ጋር በመቀናጀት እየተሰራ ነው። ትግራይ ላይ በተጣለው የነዳጅ ክልከላ ምክንያት ለከባድ ማህበራዊና ኢኮኖሚያዊ ችግር መጋለጣቸውን በሽረ እንዳስላሴ መናኸሪያ ያገኘናቸው አሽከርካሪዎችና ተገልጋዮች ገለጹ። የነዳጅ ክልከላው በፈጠረው ችግር ምክንያት በከተማዋ አጠቃላይ እንቅስቃሴ ከባድ ተጽዕኖ እንደፈጠረም የከተማዋ የመንግስት አገልግሎት ዘርፍ ጽሕፈት ቤት አስታውቋል። ለፍስሐ ጽዮን ገብረ አብዝጊ ዘገባ ብርቱካን ጌታዬ። ትግራይ ላይ በተጣለው የነዳጅ ክልከላን ተከትሎ የትራንስፖርት ዘርፉ ላይ ትልቅ ችግር በመፍጠሩ ለከባድ ማህበራዊና ኢኮኖሚያዊ ችግር እየተጋለጡ መሆናቸውን በሽረ እንዳስላሴ የመኪና ስምሪት ያገኘናቸው የመኪና ባለቤቶችና ተገልጋዮች ገልጸዋል። አድሆ 50 ቅርሺ ነሩ ሕዚ ግን 300 ተከፈል ይሎምኒ አድሆ ለመሄድ 50 ብር ነው የነበረው። አሁን ግን በነዳጅ ችግር ምክንያት 300 ብር ክፈይ ብለውኛል። ባንክም ከተዘጋ ወደ 3 ወር ሆነዋል። ከቀን ወደ ቀን ትራንስፖርት እየጨመረ ነው ያለው። አደ ሀገራይ ዝጓዝ ዘለኹ 300 ገላይ እና ንከፍል ነርና ሐጅኒ 800 ቅርሺ ወደ አደ ሀገራይ ነው እየተጓዝኩ ያለሁት። ካሁን በፊት 300 ነበር የምንከፍለው። አሁን ግን 800 ብር ነው የሆነው። ገንዘብ በሌለበት እንደዚህ አይነት ነገር መሸፈን ደግሞ በጣም ከባድ ነው። ካብ አድግራት ዝመጻ ሁሉስ ዳርጋ 50 መዓልት 60 መዓልት እዚ ማለት አው ሽረ ማለት ከአድግራት ወደ ሽረ ከመጣው 5 ቀን ሆነኛል። የጭንቀት ነው እንጂ የምንሰራው ምንም ትርፍ የለውም። ይዤው መጣሁትን ገንዘብ በምግብ እየጨረስኩት ነው። ቀረጽ ሐይን ታጸድቅ ታተዓርብን ንሳን ምፍላይና ነህና ፀሐይ መውጣቷንና መግባቷን ለመለየት ነው እየተንቀሳቀስ ነው ያለነው እንጂ እንደ ሌሎች ዜጎች እኩል እየተጠቀምን አይደለም። ሁሉም አይነት ተጽዕኖ እየደረሰብን ነው። ትግራይ ላይ ያለው የነዳጅ ክልከላ ህዝቡ በሁለንተናዊ ክልከላ እንዲዳከም የኢትዮጵያ መንግስት የሚሄድበት ስልት ነው ያሉት አስተያየት ሰጪዎቹ፣ ይህም ሲፈጸም የነበረው ጄኖሳይድ ተቀጥያ መሆኑንም ጠቁመዋል። ህዝብ ተሲ ሁሉ ጊዜ ጄኖሳይድ ይፈጸማል። ይህ ህዝብ ሁሌም ጄኖሳይድ እየተፈጸመበት ነው። በተለይም ይህንን 6 ዓመታት ገንዘብ ከሌለ ምንም ማድረግ አይቻልም። ቀብር ሲኖር ብቻ ነው የምንሄደው እንጂ ደስታ ለመካፈል አይታሰብም። ብፍላይ ገባር ከሐርስ ዝግበኦ ከሐርስ በተለይም አርሶ አደሩ ማረስ የሚገባው እንዳያርስና እንዳይሰራ በነዳጅ ችግር እየተሰቃየ ነው ያለው። በሁሉ ነገር አብ ዝኾነ ክልል ናይ ማህያ ናይ
ሰራተኛ መንግስቲ በሌላው ክልል የመንግስት ሰራተኛ ደሞዝ ይሁን ሌላው ነገር እየቀጠለ እንዳለ ነው ምናቆም ትግራይ ላይ ብቻ ነው የተዘጋው ስለዚህ በአፋጣኝ መፍትሄ ሊደረግበት ይገባል ማለት ማድራ የተለዙስ አስተዳድረዋለሁ የምትለውን ህዝብ ከሁሉም ክልሎች እኩል ሊሆን ይገባል። የሽረ እንዳስላሴ የመንግስት አገልግሎት ዘርፍ ጽህፈት ቤት ኃላፊ አቶ አስመላሽ ፍሻለ የነዳጅ ክልከላ ከቦታ ወደ ቦታ ለመጓጓዝ ከሚፈጥረው ችግር አልፎ በከተማዋ አጠቃላይ እንቅስቃሴ ከባድ ተጽዕኖ ማሳደሩን አስረድተዋል። በዚህ መናኸሪያ ደድሕር መቀለ ዝመጽእ መናኸሪያ ከመቀለ መናኸሪያ ቀጥሎ ይህ የሽረ እንዳስላሴ መናኸሪያ ነው በቂ አገልግሎት የሚሰጠው በአመትም 1.2 ሚሊዮን ገዳማ ህዝብ የሚጓጓዝበት ነው። ከክልከላው በኋላ ግን ወደ 9 ወር የሚሆን ነዳጅ የለም። ከተማው 15 ወረዳዎችን የያዘ ስራ ዕድል በመፍጠርና በኢንቨስትመንት ከተለያዩ አካባቢዎች ጋርም ትልቅ የንግድ እንቅስቃሴ የሚደረግበት ነበር። አሁን ባጋጠመው የነዳጅ ክልከላ ግን ከተማው በኢኮኖሚ በጣም ተጎድቷል። ትግራይ ላይ የተቀመጡት ክልከላዎች እንዲፈቱ እንደ ተጋሩ መፍትሄ የምንለው ልናስቀምጥ ይገባል ሲሉ አቶ አስመላሽ ገልጸዋል። ወረድሰብ መንቀሳቀስ የለን ማለት መንባር የለን ማለት እንቅስቃሴ የለም ማለትም ለመኖር አስቸጋሪ ነው ማለት ነው። የታመመ ወደ ሕክምና መሄድ አይችልም፣ እቤቱ ሊሞት ነው ማለት ነው። አሁንም የጄኖሳይድ አጠቃላይ እንቅስቃሴ ስልቱን ቀይሮ ነው እየቀጠለ ያለው እንጂ የቆመበት ሁኔታ የለም። ስለዚህ እንደ ክልል የራሳችን የሆነ መፍትሄ ልናመጣ ይገባል። የትግራይን የጤና ዘርፍ ጉዳት ለማከም የራሱን አስተዋጽኦ ለማበርከት መዘጋጀቱን በዛሬው ዕለት ተመርቆ ለህዝብ ክፍት የሆነው ገዛና የመጀመሪያ ደረጃ ሆስፒታል ገለጸ። በትግራይ በነበረው ጦርነት የተጎዳው የጤና ዘርፍ አሁንም ቢሆን ውስብስብ ችግሮች ተጋርጦበት እንደሚገኝም ተገልጿል። ሙሉ ብርሃን ዳርጌ በትግራይ ያለውን ዘርፈ ብዙ የጤና ዘርፉ ችግር ለመፍታት የተለያዩ የጤና ተቋማትን በመክፈት ህብረተሰቡን ለማገልገል አልሞ በዛሬው ዕለት የተመረቀውን ገዛና የመጀመሪያ ደረጃ ሆስፒታል ህብረተሰብና አገርን ለማገልገል ያለመ መሆኑን የሆስፒታሉ ሜዲካል ዳይሬክተር ዶክተር ሐዱሽ ገብረህይወት ገልጸዋል። እንደሚታወቀው ያው በአገራችንም ሆነ በክልላችን ያለው የጤና ችግር በመንግስት ብቻ የሚሸፈን አይደለም። አንደኛው ማህበረሰብ ለማገልገል ነው። ሁለተኛም መንግስት የፈቀደው ዘርፈ ብዙ የቢዝነስ አገልግሎት ተጠቃሚም ለመሆን ጭምር ነው። ከመንግስት ጎን አሰራርን ተከትሎ አገልግሎት ለመስጠት ነው የተቋቋመው። የገዛና የመጀመሪያ ደረጃ ሆስፒታል ኃላፊነቱ የተወሰነ አክሲዮን ማህበር ጠቅላላ የንግድ ስራዎች ቦርድ ሰብሳቢ አቶ ብርሃነ ወልደ ገብርኤል በትግራይ በነበረው ጦርነት የተጎዳውን የጤና ዘርፉ መልሶ እንዲያገግም ለማድረግ የላቀ አስተዋጽኦ እንደሚኖረው ገልጸዋል። አክሲዮን ማህበር ገዛና አክሲዮን ማህበር ልክ እንደ ስሙ የሁላችን ቤት ነው። ማህበሩ እንዲቋቋም መነሻ ሐሳብ የሆነው በትግራይ ያጋጠመውን ኢኮኖሚያዊ ችግር በተናጠል ሊጠገን እንደማይችል በማጤንና በማመን በተደራጀ መልኩ የትግራይን ኢኮኖሚ እንዲያንሰራራ ለማድረግ አልሞ ነው የተቋቋመው። የሆስፒታሉ ምክትል ቦርድ ሰብሳቢ አቶ ቴድሮስ ሀደራ በበኩላቸው ሆስፒታሉ ዓለም አቀፍ ጥራቱን ጠብቆ ህብረተሰቡን ማገልገል እንዲችል ለማድረግ ጠቅላላ ከ150 ሚሊዮን ብር በላይ ወጪ መደረጉን አስታውቀዋል። አደ ዘመናዊ ሆስፒታል ከማሎ ዝግቦ ዓለም ለካው ስታንዳርድ ንምምላ ገዛና የመጀመሪያ ደረጃ ሆስፒታል መገንቢያ ዘመኑን ያወጀ ተቋም ለማድረግ ሆስፒታሉ እንደ ዓለም አቀፍ ሆስፒታል የሚያሟላውን ጥረት ለመያዝ ጥረት ተደርጓል። እንዲሁም ጠቅላላ ከ150 ሚሊዮን ብር በላይ ወጪ አድርጓል። ተቋማችን ትርፍ ከማግኘት በላይ ህብረተሰቡን ማገልገል ቅድሚያ ሰጥቶ ይሰራል። የገዛና የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ገብረ መድህን ሐዱሽ አንድ ተቋም ሲቋቋም ህብረተሰብን መሰረት ያደረገ መሆን እንዳለበት በመግለጽ ሌሎችም በተመሳሳይ በትግራይ ያለውን የጤና ስርዓቱ ችግር በሚቀርፍ መልኩ ሊሰሩ እንደሚገባ ጠቁመዋል። አንድ ተቋም ሲቋቋም ለትርፍ ብቻ አይቋቋም። አካባቢ ያለው የማህበረሰብ ችግር የመፍታት ግዴታ አለባቸው ማለት ነው። በትግራይ የደረሰን ችግር ብዙ ሰፊ ስለሆነ ሌሎች ድርጅቶች እንደዚህ አይነት ሀሳብ ተነሳሽነት ወስደው ለህብረተሰባቸው እንዲያገለግሉ ምክር ይሰጣል ማለት ነው።
በምረቃ ስነ ስርዓቱ ተገኝተው ንግግር ያደረጉት የትግራይ ጤና ቢሮ የጤናና ህመሞች ክትትል ዳይሬክተር አቶ ኪዱ ተክሉ በጦርነት ከባድ ውድመት የደረሰበትን የጤና ዘርፉ በአሁኑ ሰዓትም ቢሆን ባለው ሁለንተናዊ ክልከላ ሳቢያ ዘርፉ በከፍተኛ ችግር ውስጥ መሆኑን ገልጸዋል። በመሆኑም እንዲህ አይነቱ ህብረተሰብን መሰረት ያደረገ የጤና ዘርፍ ማስፋት ወሳኝ መሆኑን በማውሳት አስፈላጊውን ድጋፍና ክትትል የሚያደርጉ መሆናቸውንም ገልጸው ዘርፉና ሙያተኛው በከፍተኛ ችግር ውስጥ መሆኑንም በአጽንኦት ገልጸዋል። ጥዕና አክልልና የትግራይ የጤና ስርዓት ከጦርነቱ በፊት የተሻለ አገልግሎት ላይ ደርሶ እንደነበር ይታወቃል። የእናቶችና ህፃናትን ሞት በመቀነስ ረገድ ትልቅ ድርሻ የነበረው ለሌሎች ክልሎችም አርአያ ተደርጎ የሚወሰድበት ሁኔታ እንደነበር ይታወቃል። አሁን ግን ባለው ሁለንተናው ክልከላ መሰረት ችግሩ ከፍ ብሏል። ነዳጅ ባለመኖሩ የጤና ዘርፉና ሰራተኛው በከባድ ማህበራዊ ኢኮኖሚያዊ ችግር ውስጥ ይገኛል። ስለዚህ ገዛና የመጀመሪያ ደረጃ ሆስፒታል በዚህ ውስጥ ሆነን ነው ማስመረቅ የቻልነው። የኢትዮጵያ መንግስት የፕሪቶሪያ ስምምነትን ለፖለቲካ ሸፍጥ በመጠቀሙ ውሉ ከጥቅም ውጭ እንዲሆንና ቀጠናውን ለሌላ አደጋ እያጋለጠው መሆኑን አዲስ ስታንዳርድ ዘገበ። የሁለት ዓመቱ አውዳሚ ጦርነት ለማስቆም በኢትዮጵያ መንግስትና በህወሓት መካከል ዓለም አቀፍ ስምምነት መፈረሙ ያስታወሰው ዘገባው ውሉ ከዓለም አቀፍ ደረጃ ወደ መንደር በማውረድ ፋይዳ ቢስ እንዲሆን በመደረጉ የጦርነት ድባብ እንዲያንዣብብ ማስገደዱንም አስታውቋል። ለገብረ እግዚአብሔር ኃይሉ ዘገባ ፍርቱና ገብሩ። በትግራይ ላይ የተፈጸመው ዓለም አቀፋዊ ወንጀልና ጄኖሳይዳዊ ጦርነት ለማስቆም የተፈረመው የፕሪቶሪያው ስምምነት ሰላም ለማስፈን የነበረው ፋይዳ በኢትዮጵያ መንግስት የፖለቲካ ቁርጠኝነት ማነስ ምክንያት ትርጉም አልባ እንዲሆን መደረጉ አዲስ ስታንዳርድ ዘገበም። በሁለቱም ተወያዮች የተፈረመው ስምምነት የኢትዮጵያ መንግስት ወደ ግል የፖለቲካ ማስፈጸሚያ አድርጎ ሲጠቀምበት መቆየቱ ያብራራው ዘገባው የኢትዮጵያ መንግስት ዓለም አቀፍ ውል ወደ ተራ የግጭት መፍትሄና በአማራና ትግራይ መካከል የመሬት ይዞታ ለመወሰን በሚመስል ሁኔታም በህዝቦች መካከል ልዩነት ለመፍጠር ሲጠቀምበት ዓለም አቀፍ ተቋማት ዝምታ መምረጣቸውን ይጠቅሳል። የኢትዮጵያ መንግስት ያስተባበራቸው የአማራ ልዩ ኃይልና ምልሻ እንዲሁም የኤርትራ ሰራዊት ሁሉም አቅሞች በትግራይ ህዝብ ላይ ዓለም አቀፍ ወንጀል መፈጸሙን ያብራራው ዘገባው በኃይል ሚዛኑ መገፋፋት ምክንያት በኢትዮጵያ መንግስት ቁጥጥር ስር ያለው የትግራይ ግዛቶች በአማራና ትግራይ ግጭት ለመፍጠር እየተጠቀመበት መሆኑን ጠቅሷል። የጠመንጃ ድምጽ ያስቆመው የፕሪቶሪያው ስምምነት በትግራይ ሰላማዊ ህዝብ ላይ ግን ስውር ጦርነት እንዲቀጥል ማድረጉ የጠቀሰው ዘገባው የኢትዮጵያ መንግስት ውሉ የትግራይን ህዝብ ለመቅጣት እየተጠቀመበት መቆየቱን ገልጸዋል። በትግራይ የሚገኙ የጤና ተቋማት የህክምና ቁሳቁስ የላቸውም። በጀት፣ ነዳጅና የሰራተኞች ደሞዝ መከልከላቸው ያብራራው ዘገባው የስራ ዕድል ባለመኖሩ ምክንያት የትግራይ ወጣቶች ለስደትና የተለያዩ ማህበራዊ ችግሮች መጋለጣቸውን ጠቅሷል። የኢትዮጵያ መንግስት ያስታጠቃቸው በአማራ ስም የተደራጁ ኃይሎች ምዕራብ ትግራይን በመቆጣጠራቸው ምክንያት ነባሩ ህዝብ በመደባዊና ማንነታዊ ጭቆና እየተሰቃየ መሆኑን የዓለም አቀፍ የሰብአዊ መብት ተሟጋቾች መረጃ ዋቢ በማድረግ በትግራይ ህዝብ ላይ የሚደርሰውን ግፍ አስረድቷል። በትግራይ ያለው ሰብአዊ ቀውስ ለመፍታትናም ለጦርነት ምክንያት የሆኑ ጉዳዮችን በሰላማዊ መንገድ ለማቋጨት የተፈረመው የፕሪቶሪያው ስምምነት የኢትዮጵያ መንግስት የትግራይን ቀውስ ለማባባስ እንደተጠቀመበት ያብራራው ጽሁፉም ሚሊዮኖች ተፈናቅለው ለችግር በተዳረጉበት ምዕራብ ትግራይ የኢትዮጵያ መንግስት የዲሞግራፊ ለውጥ እያደረገ መሆኑን ይጠቅሳል። የፕሪቶሪያው ስምምነት መፈረሙን ተከትሎ በትግራይ የተፈጸመው ጄኖሳይድ በዓለም አቀፍ ደረጃ የነበረውን ትኩረት እየተሸረሸረ መምጣቱን በህዝቡ ላይ የተፈጸመውን ወንጀል እንዲረሳናም ተጠያቂነት እንዳይረጋገጥ ምክንያት ሆኗል። የትግራይ ህዝብ በድምጽ አልባ ጄኖሳይድ እንዲጠፋ እየተደረገ መምጣቱን የአዲስ ስታንዳርድ ዘገባ ያመላክታል። የትግራይ መሰረታዊ ጥያቄዎች ከመመለስ ውጭ የፖለቲካ ሴራዎች በኢትዮጵያና በቀጠናው ሰላም አያመጣም ያለው ዘገባው የትግራይ ህዝብ በስምምነቱ የተጠቀሱ ብቻ ሳይሆን ዓለም አቀፍ ፍትህ እንደሚፈልግ ያስረዳው ጽሁፉም ለጦርነቱ መነሻ የሆኑ ጉዳዮች ከመፍታት ይልቅ ዓለም አቀፍ ስምምነት የሆነው የፕሪቶሪያው ስምምነት የፖለቲካ መጠቀሚያ ማድረግ የቀጠናው አደጋ ከማባባስ የዘለለም ፋይዳ እንደሌለው የምዕራብ ትግራይ ጽላል ሲቪል ማህበረሰብ አባል የሆነው ገብረ ሚካኤል ነጋሽ በአዲስ ስታንዳርድ ያሰፈረው ጽሁፍ ያስረዳል። በመጨረሻ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገለጸ። ድርጅቱ እንዳለው እየጨመረ ያለው የነዳጅና የትራንስፖርት ዋጋ በአንድ በኩል ምግብን ውድ ሲያደርግ፣ በሌላ በኩል ደግሞ የገንዘብ እጥረት ድርጅቱ የሚያቀርበውን የምግብ እርዳታ እንዲቀንስ አስገድዶታል።
አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በፋርስ ባህረ ሰላጤ ውስጥ ቀጠናዊ ጦርነት ከመቀስቀሱ በተጨማሪ ወደ ሊባኖስ ተስፋፍቶ ሆርሙዝ ወሽመጥን ጨምሮ ወሳኝ የባህር መጓጓዣ መስመሮች በመዘጋታቸው እንቅስቃሴ ላይ መስተጓጎል ፈጥሯል። ይህ ሁኔታም የጭነት መርከቦች የጉዞ መስመሮቻቸውን እንዲቀይሩ በማድረግ የዓለም አቀፍ የነዳጅና የጋዝ አቅርቦት ሰንሰለትን አደናቅፏል። አፍጋኒስታን፣ ሶማሊያና ስሪላንካ በረሃብ አደጋ ክፉኛ ከተጎዱት መካከል ሲሆኑ በሶማሊያ 6.5 በመቶ ወይም 1/3ኛው የሀገሪቱ ሕዝብ ከባድ የረሃብ አደጋ የገጠማቸው ሲሆን 17.4 በመቶ የሚሆነው የአፍጋኒስታን ሕዝብ ደግሞ የምግብ እጥረት ችግር ያጋጠመው መሆኑን የዓለም ምግብ ፕሮግራም አስታውቋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም